የብርሃን የሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ብራዚልን ጉዳይ እናንሳ። ትናንትና እንግዲህ ጨዋታውን አሸንፋለች። በጃፓን ተመርሰው ነበር አይደል? በሁለተኛው አጋማሽ ባስቆጠሯቸው 2 ግቦች ነው ማሸነፍ የቻሉት። ይህንንም ጉዳይ እንደመልከተው ያው ቀላል ጨዋታ እንዳልነበር ተመልክተናል። ለብራዚል ቢሆን ብዙ ቅያሬዎችን አድርገዋል። ካርሌቶ ኔይማር ደቂቃ ሳያገኝ ያለቀ ጨዋታ ነው። እናንሳይን ጉዳይ ልክ ነሽ ምሳ። የብራዚል ብሔራዊ ቡድን በጃፓን እንደሚቸገር ግልጽ ነበር። በጣም ጥሩ ቡድን ነው የጃፓን ብሔራዊ ቡድን እና ደግሞ ጎል አስቆጠረባቸው። ካይሹ ሳኖ የሚባለው ተጫዋች 2 ስህተቶች አየን። አንደኛው 3 ስህተት ሊባል ይችላል። አንደኛው የዳኒሎ የተሳሳተ ፓስ ነው። ሁለተኛው የካሰሚሮ ማርኪንግ ነው። ሶስተኛው የጋብርኤል በጣም ጥልቅ መከላከል ነው። በተለይ የዳኒሎ ስህተት በጣም ትልቅ ስህተት ነበር። የካሰሚሮ ሁኔታም በዛ ጎል መቆጠር ላይ ብቻ ሳይሆን እኔ እንዲያውም ሁለተኛው አጋማሽ ላይ ሌሎችም ሰዎች ገምተው ነበር የጃፓን ብሔራዊ ቡድን አደገኛው ጥንካሬ ፍጥነት፣ ኃይለኛ የትራንዚሽን ስፒድ ያለው ቡድን ነው እና በዛ ምክንያት በሁለት አማካዮች ልክ እንደዚህ በሁለት ጥልቅ አማካዮች ብቻ የመጫወት አንደኛው ችግር የተጋጣሚ ቡድን ትራንዚሽን መቋቋም መቸገር ነው። ግን እኛ የምናየውና አሰልጣኙ የሚያዩት በጣም ፍጹም የተለየ ነገር ነው። አንዳንድ ጊዜ አንዳንድ አሰልጣኞች ብዙ ነገር ማድረግ ማለት ምንም አለማድረግ ማለት ነው ይላሉ። ለውጥ አድርገዋል። ለውጡ ግን አስገዳጅ ለውጥ ነው። ግን ኦፍኮርስ መዋቅራዊ ለውጥ የፈጠረ ነው። ኤንሪክ ገባ፣ ካሰሚሮ ወጣ። ስለዚህ ማነው ካሰሚሮ ግን ፓኬታ ወጣ። አማካይ ወጥቶ አጥቂ ነው የገባው። ሌላ አይነት ባህሪ ያለው ነው፣ ግን አስገዳጅ ይመስላል። ምክንያቱም ያነከሰ ሲወጣ አይተነው ስለነበር። ብራዚል ጥሩ ነበር የጀመረው በኔ ግምት ጨዋታው እንደተጀመረ አካባቢ ለምሳሌ በመጀመሪያ 15 ደቂቃ 4 ሙከራ አድርገው ነበር። ፖዚቲቭ አጀማመር ነበር ያደረጉት። ብሩኖ ጊማራይሽ የመረቡን የውጭኛውን ክፍል ያገኝበት አንድ ሙከራ አድርጎ ነበር። ማቴዎስ ኩኛ፣ ዚዮን ሱዙኪ የሚባለው የጃፓን ብሔራዊ ቡድን በጣም ጥሩ የነበረው የቡድኑ ተጫዋች ሊባል ይችላል። እሱ ያዳነው አንድ ሙከራ ነበር። ሙከራዎች ነበሯቸው። ግን የጃፓን ብሔራዊ ቡድን የመከላከል ሴታፕ በጣም ጠንካራ ነው እና ከዛ በኋላ መዝለቅ አልቻለም። በተለይ ከውሃ ረፍቱ በኋላ ከኩሊንግ ብሬክ በኋላ ጃፓን ሌላ አይነት ባህሪ የበለጠ የብራዚል ተጫዋቾችን ከኳስ ጋር ጊዜ የማይሰጥ የፕሬሲንግ አይነት የብራዚል ብሔራዊ ቡድን በመጀመሪያዎቹ 15 ደቂቃዎች 20 ደቂቃዎች የነበረው የትግስት ቢልዳፕ እንዳይኖር የሚከለክል በሽግግር በተደጋጋሚ የሚያጠቃ አደጋ የሚፈጥር ጎሉ ሲቆጠርም በዛው በተመሳሳይ የትራንዚሽናል እግር ኳስ ነው ጎሉ የተቆጠረው እና ፈታኝ ነበር። የመጀመሪያ አጋማሽ ከማለቁ በፊት የነበሩት ደቂቃዎች ጃፓን በጣም ጥሩ እየተጫወተ የነበረባቸው ደቂቃዎች ናቸው፣ በመከላከል ብቻ ሳይሆን። አሁን ለእኔ ችግሩ በእርግጥ ሙከራዎች ነበሯቸው፣ ግን የብራዚል ብሔራዊ ቡድን በመጀመሪያ አጋማሽ በቂ የጎል እድል መፍጠር ተቸግሮ ስለነበር በስቴዲየም ውስጥ የነበሩ የብራዚል ደጋፊዎች ሁሉ ያጉረመረሙ ነው፣ የተቃውሞ ድምጽ እየሰማን ነው ይል ነበር ኮሜንታተሩ። ደስተኞች አልነበሩም የብራዚል ደጋፊዎች። የተዋጣለት የባክ ፋይፍ በ5 ተከላካዮች የሚከላከል ቡድን ነው የጃፓን ብሔራዊ ቡድን። በእርግጥ ሁለቱ በቀኝና በግራ ክንፍ በኩል ያሉት ተጫዋቾች በአብዛኛው የማጥቃት ኃላፊነት ያላቸው የመልሶ ማጥቃት ተጫዋቾች ናቸው እንጂ የመደበኛ የመከላከል ተጫዋቾች አይደሉም። ግን በጣም አስቸጋሪ ነበር ለሴሌሳው። የመጀመሪያ አጋማሽ ከማብቃቱ በፊት አንድ እድል አግኝተው ነበር፣ ግን በድጋሚ ግብ ጠባቂው አስደናቂ ነበር። 5-4-1 ነው። በጣም የተቸገረው የሚመስለኝ ልክ ፓራጓይም እንደዛ ሲያደርግ አይቻለሁ። ይሄ ድሮፒንግ ቱ ዲፕ ቱ ሱን የሚሉት ነገር አለ። በዛ ቅርጽ በ5-4-1 ወይ በ5-3-2 ቅርጽ አንድ ጎል አስቆጥረዋል። በሁለተኛው የውሃ ረፍት አጋማሽ የመጀመሪያ አጋማሽ ሁለተኛው አጋማሽ ማለት ነው የመጀመሪያው ሀፍ ሁለተኛው ሀፍ እንዳደረጉት ሁሉ የበለጠ ፕሬስ ለማድረግ የበለጠ በትራንዚሽን ለማጥቃት እየሞከሩ ከመዝለቅ ይልቅ ያንን የአንድ ጎል መሪነት ፕሮቴክት ለማድረግ መፈለግ የነበረው ይመስለኛል እና በጣም የበለጠ በጥልቅ እየተሳቡ ሙሉ የሜዳ ስፍራ ሙሉ ቴሪቶሪ
እየተዉ ሄዱ። በመከላከል ለብዙ ሰዓት ሰርቶላቸው ነበር በእርግጥ ምክንያቱም 95ኛው ደቂቃ ላይ ነው ጎሉ የተቆጠረው። ግን ብራዚል ጎል እንደሚያስቆጥር ምልክቶች ነበሩ ለሁለቱ የክንፍ ተጫዋቾች ለቪኒሽስ እና ለራያን። ቪኒሽስ ሲዩዶ ንጹህ የክንፍ ተጫዋች አልነበር፣ አልፎ አልፎ ከክንፍ ይነሳ ነበር እንጂ ለነሱ በፍጹም ክፍት ቦታ አይተውም ነበር። ከዛ ደግሞ 5-3-2 ይሆናል አንዳንድ ጊዜ። ስለዚህ መሀል ላይ ሴንትራሊ ለማለፍ በጣም ያስቸግር ነበር። በመስመር በኩል ለክንፍ ተጫዋቾቻቸው ከኳስ ጋር ጊዜ እንዲያገኙ ይፈቅዱላቸው ነበር ለራያንም ለቪኒሽስም። ችግሩ ግን ሁለቱ የብራዚል የመስመር ተከላካዮች ኦቨርላፕ የሚያደርጉ የመስመር ተከላካዮች አይደሉም። አሁን ተጎድቶ ከዓለም ዋንጫ ውጭ የሆነው ስሙ ጠፋኝ፣ እሱ ብቻ ነው በቃ የማጥቃት ፉልባክ የሚባለው እንጂ የብራዚል ብሔራዊ ቡድን በዚህ ዓለም ዋንጫ ላይ የያዛቸው የመስመር ተከላካዮች በሙሉ ኦቨርላፕ የሚያደርጉ አይደሉም። ስለዚህ ራያን አጋዥ የለውም፣ በግራ በኩልም ቪኒሽስ በቂ ኦቨርላፕ የሚያደርግ ተጫዋች የለም። ዳኒሎ ነው አሁን እንደምታውቂው 35-36 ዓመቱ ነው። ስለዚህ እንደ ልብ ላይታች እያለ ሊጫወት አይችልም። እንዳልኩት መሀል ላይ ማቴዎስ ኩኛ፣ ብሩኖ ጊማራይሽ፣ ሉካስ ፓኬታ አይነት ተጫዋቾች ያሉበት ቦታ በ5-3-2 የመከላከል ኳስ ውጪ ቅርጻቸው ምክንያት በመስመር መሀልም መጫወት በጣም አስቸጋሪ ነው። ስለዚህ ወደ ክንፍ ይወጣል፣ ግን ክንፍ ላይ በቂ እገዛ ለክንፍ ተጫዋቾቹ ስለሌለ በቂ አደጋ እየፈጠሩ አልነበረም። በተለይ በመጀመሪያ አጋማሽ እኔ ትልቁ ችግር የነበሩ ዱግላስ ሳንቶስና ዳኒሎ ሁለቱም ከ30 ዓመት በላይ የሆናቸው የመስመር ተከላካዮች ኤክስፕሎዥን የላቸውም። የለመድ ነው የብራዚል ተጫዋቾች የመስመር ተከላካዮች ካራክተሪስቲክስ አለ አይደለም፣ ካፉ፣ ዳንኤል አልቬስ፣ ሮቤርቶ ካርሎስ እና ማርሴሎ አይነት ተጫዋቾች ማለት ነው። በቅርብ ዓመታት እንኳ ያየናቸውን ብታይ ግን ዝም ብሎ በጥልቅ መከላከል ብቻ ሳይሆን በመውጣት በጀመሩበት ጊዜ ደግሞ በ3-4-3 የማጥቃት ቅርጽ በጣም ፈጣን የሆነ አይነት በአጫዋቱ የነበራቸው ናቸው። በኋላ አንቼሎቲ እንዳልኩት ለውጥ አድርገዋል፣ ግን መጀመሪያ አካባቢ ያልናቸውን በተለይ ምክንያቱም ካሴሚሮ ቢጫ ካርድም ተመልክቶ ነበር። አሁን አደገኛው ነገር እሱ ነው። በማንቸስተር ዩናይትድ ብዙ ጊዜ ከ60 ደቂቃ በላይ አይጫወትም። በሩበን አሞሪም መምሰል ካሪክም አልፎ አልፎ ያደርገው ነበር። በተለይ ካርድ ከተመለከተ ደግሞ ላያቢሊቲ ነው። በሩበን አሞሪም ስር በቃ የእያንዳንዱ ጨዋታ መደበኛ ነው። ካሴሚሮ 90 ደቂቃ ተጫዋች አይደለም ብሎ የማመን ነገር የነበረ ይመስላል። ቢጫ ካርድ ከሆነ ግን ሰሴፕተብል ነው የበለጠ በጣም ደግሞ የሚጠበቅም ነው 34 ዓመቱ ስለሆነ። ግን መታገሳቸው በጣም ጠቃሚ ነበር። ምክንያቱም ካሴሚሮ ነው ደግሞ ወደ ጨዋታ የመለሳቸው ራሱ ምክንያቱም በጭንቅላቱ ነው ጎል ያስቆጠረው። ለአማካይ ተከላካይ በጣም ያልተለመደ አይነት የጎል ማስቆጠር ሪከርድ ነው ያለው። ከሁሉ በላይ ደግሞ በቆመ ኳስ በጣም አደገኛ ነው። የዛ ጣሪያ ነበር የተጠናቀቀው የውድድር ዘመን። ካስቆጠራቸው 9 የሊግ ጎሎች 8ቱ በጭንቅላቱ ያስቆጠራቸው ጎሎች ናቸው። እንደ አጋጣሚ ሆኖ ክሮሱ ደግሞ የመጣው ከተከላካይ ነው፣ ከአርሰናሉ ጋብሪኤል ማጋሌሽ ነው ኳሱ የመጣው። መታገሳቸው በጣም አስፈላጊ ነበር። የብራዚል ብሔራዊ ቡድን አቻ ሆነ፣ ግን ብዙ ኢፌክቲቭ አልነበሩም። 40 ክሮስ ነው በጨዋታው ላይ በጠቅላላው ያደረጉት። እንደ ጀርመን ብዙ አልነበረም ይሆናል፣ ግን ክሮስ የሚያጠቃ ተጫዋች አልነበራቸው። እንዲያውም ምን ልትገምቺ ትችያለሽ? ብዙ ክሮስ የሚያደርጉ ከሆነ ክሮስ የሚያጠቃ ተጫዋች ያስፈልግሻል ማለት ነው አይደለም? እንደዛ ደግሞ ቡድን ውስጥ ያላቸው ተጫዋች ኢጎር ቲያጎን ያስገቡታል ብለሽ ብትገምቺ ትችያለሽ። ምክንያቱም ክሮሱ ለማንም ሰው እየደረሰ አልነበረም። ሀሰተኛ 9 ቁጥር ነው ማቴዎስ ኩኛ፣ ግን ቪኒሽስ የበለጠ ፕሮቴክት እንዲደረግ ኦልሞስት እንደ አማካይ ነው የሚጫወተው እና ሳጥን ውስጥ ደንበኛ ክሮሶች ሊያጠቃ የሚችል 9 ቁጥር አልነበራቸውም። ስለዚህ ሁለተኛው አጋማሽ በጨዋታው አንደኛው ምዕራፍ ላይ ኢጎር ቲያጎን ያስገቡታል ብለሽ ነው ልትገምቺ የምትችይው። እንደዛ አላደረጉም። አሰልጣኙም ብዙ አልነካኩትም ቡድኑን በስትራክቸራሊ። ግን ደግሞ አንቼሎቲ ናቸው። አሁን ከምባኮቻቸው እናውቃለን አይደለም? ሪያል ማድሪድ ውስጥ በነበሩበት ጊዜ ስፔኖቹ ሬሞንታዳዎች የሚሏቸው በተለይ 2022 ላይ የቻምፒየንስ ሊግ ባሸነፉበት ጊዜ ከማንቸስተር ሲቲ ጋር እነዛ ሮድሪጎ እስከ 88 ደቂቃ ድረስ ማንቸስተር ሲቲ በ2 ጎል ማርጅን ይመራ ነበር። ከዛ በኋላ 2 ጎሎች ያስቆጠሩት ፔዤ 2-0 ይመራቸው ነበር በአግሪጌት። ከዛ በኋላ ነው ቤንዜማ ሃትሪክ የሰራው። ቼልሲ የካምባክ ምልክት አሳይቶ ነበር። ከዛ በኋላ ነው ጎል ያስቆጠሩት። ይሄ ደግሞ ሁል ጊዜ በአሰልጣኝነት የሚከተላቸው ፋክተር ነው። በጣም ቀዝቃዛ ናቸው። አሁን ሁለተኛው ጎል ሲቆጠር በቃ 95 ደቂቃ ላይ ነው የተቆጠረው። ድራማዊ ጎል፣ ጮቤ የሚያስረግጥ አይነት ጎል። አልጨፈሩም ካርሎ አንቼሎቲ። ልክ ኤቨርተን ውስጥ በነበሩበት ጊዜ ትኩስ ቡና ይዘው ቡድናቸው ጎል ሲያስቆጥር በቃ ቡናቸውን እየጠጡ እንደቀጠሉት አይነት ማለት ነው። ካልም ናቸው እና ያ ደግሞ ያለ ኢሞሽን ጨዋታ ካልኩሌት እንዲያደርጉ ያደረጋቸው ይመስለኛል። እና ለውጦቻቸው በጣም ግሩም ለውጦች ናቸው ያደረጓቸው ለውጦች። ያላደረጓቸውም ለውጦች የጨዋታ የአሰልጣኙ ማኒፌስቶ የሚያሳይ ነው። ጃፓን ለ1000 ዓመት የኖረ ዲስፕሊን ያለው ሀገር እና ሲጫወቱም ልክ እንደዚያ የሀገሪቱን ባህል በጨዋታቸው ውስጥ ማየት ትችላለች። ታጋሽ ናቸው በጣም
ወደ ኳስ አይሳቡም፣ ስትራክቸር አያፋልሱም እና ያንን ማየት ይቻል ነበር። ግን መጨረሻ ላይ የብራዚል ብሔራዊ ቡድን በእንደዚህ አይነት ሁኔታ አሸንፏቸው በጋብሪኤል ማርቲኔሊ ጎል አማካይነት ማለት ነው። ብራዚልን መለያ እንደለበሰ ሰው ግን እንዴት ነበር ትላንትና ጨዋታውን ኤክስፒሪየንስ ያደረግሽ? እንዴት ነበር? ጥሩ ጨዋታ ነበር። ያው ደባሪ ጨዋታ አይደለም። ኤክስፔክት እንዳደረግኩት ነው ማለት አሁን እኔ ብራዚል በጣም ቀሏት ታሸንፋለች ብዬ አልገመትኩም ነበር። በነገራችን ላይ እኔ የትኛውም የጥሎ ማለፍ ጨዋታ ለየትኛውም ቡድን ቀላል ይሆናል ብዬ አልገምትም። እስካሁን ያየናቸው እንደዛ ነው። ካሁን በኋላ የሚኖሩት እኔ ቀላል ወይም በሰፊ ግብ እንደዚህ ከሁለት ጎል በላይ ዲፍረንስ ኖሮ የሚጠናቀቅ ጨዋታ ያለ አይመስለኝም እና እንደዛ ነበር የገመትኩት። ጃፓን በጣም ጥሩ ቡድን ነው ግን የሚያስቸግሩት መስሎኝ ነበር ብራዚል እና የምርም እንደዛ ነው የሆነው። ጨዋታውን እንደምታሸነፍ ተሰምቶኛል። ብራዚል ግን ከረፍት በኋላ ደግሞ እየራቀ በሄደ ቁጥር ጨዋታው ላይ ጎል ለማስቆጠር ሲቸገሩ በቃ ፍራስትሬት ማድረግ ይጀምሩ ይሆን የሚል ስሜት ነበረኝ እና ግን ጎል እንዲያስቆጥርና አሲስት እንዲያደርግ ምን ጠብቃቸው ተጫዋቾች ሳይሆን ሌሎች የመከላከል ባህሪ ያላቸው ተጫዋቾች ናቸው ግቦችን ያስቆጠሩት። እኔ የካዜሜሮ ቢጫ ካርድ ማየት በጣም የጎዳቸው ይመስለኛል። ምክንያቱም ጨዋታው ላይ በበቂ ሁኔታ ተሳትፎ እንዳያደርግ ያደረገው ይመስለኛል። እኔ ካዜሜሮን ግቡም ሲቆጠር ያው በተወሰነ መንገድ በሱ በኩል ነው አይደለ ሄደው በካዜሜሮ። ስለዚህ እንደዚህ አይነት ፍራቻ ነበረኝና ግን በጣም ደግሞ ቆንጆ ቁጥር ይመስለኛል 10 ግቦች አሉት ለብራዚል ጥሩ ይመስለኛል እንደሱ ፖዚሽን እና ጥሩ ናቸው። ግን እርግጠኛ አይደለሁም በዚህ ዓለም ዋንጫ ምን ሊያሳኩ ይችላል የሚለውን ነገር። ምክንያቱም በጣም ጥሩ ቡድን አይመስለኝም የብራዚል ብሔራዊ ቡድን። በተለይ ማጥቃቱ ላይ ቪኒ ጥሩ ማይሆን ከሆነ ወይም ኩኛ ጎሎች እያስቆጠረ ነበረና ወይሱ ጎል ማስቆጠር ከሆነ ሌላ በምን መንገድ ነው ማጥቃታቸው ጥሩ የሚሆነው የሚለውን ለማየት የሚያስቸግር ይመስለኛል። ያው የብራዚል ደጋፊ የብራዚል ዋና ቡድን እንደሆነ ሰው ጥሩ ስላለፉ ደስ ብሎኛል እና 2-1 ደግሞ ያሸነፉት ከ2002 በኋላ ነው። አይ ቲንክ ጎል ከተቆጠረባቸው በኋላ ድጋሚ ጎል አስቆጥረው 2-1 እንግሊዝን ይመስለኛል አይደል ከተመሩ በኋላ ለመጨረሻ ጊዜ እንግሊዝ ማይክል ኦዌን ነበር ያንን ጎል ያስቆጠረው እንግሊዝ 2-1 ሲያሸንፋቸው። ከዛ ሪቫልዶ እና በኋላ ሮናልዲኞ ያቺን ማተረሷን የቅጣት የምታስቆጠር እንግዲህ ያ የብራዚል ቡድን ማን ነበረው? ይሄ ብራዚል ቡድን እርግጠኛ አይደለሁም ከቪኒሺየስ ውጪ ቶፕ ክላስ ተጫዋች አለው ወይ? ምክንያቱም የትኛው ኩኛን ከሆነ ከሌላ ብሔራዊ ቡድን ተጫዋች ጋር ስታነጻጽረው ቤንች ላይ ያደረገው ሌላ ብሔራዊ ቡድን ተጫዋች ያለ ይመስለኛል በዛ ጊዜ ነበረው ብራዚል እና አሁን እንደውም እኔ ቡድኑን ሳይ በጣም ነው የገረመኝ። የነ ሮላንዶን ሮቤርቶ ስታይ እዛ ቪአይፒ ላይ ስታይ ያ የብራዚል ቡድንና አሁን ያሉት ተጫዋቾች ፍጹም የተለየ ቦታ ላይ እንዳሉ የሚያሳይም ይመስለኛል። በጣም ቀለል ብሏቸው የሚጫወቱ ከሆነ ጥሩ ርቀት ሊጓዙ ይችላሉ። ግን ማንኛውም ቡድን ብራዚልን ከውድድሩ ውጭ ሊያረጋት ራሱ ይችላል። እስካሁንም ድረስ ከውድድር ውጭ የሆኑት ብራዚል በታሪኳ ከአውሮፓ ብሔራዊ ቡድን ውጭ በዓለም ዋንጫ ማጣሪያ በኖካውት ደረጃ ተሸንፋ ወጥታ አታውቅም። በሁሉም ከ2000 አሁን ከጠቀሱ የ2002 የዓለም ዋንጫ ሻምፒዮን ከሆኑበት የዓለም ዋንጫ በኋላ 2006 ላይ በፈረንሳይ፣ 2010 ላይ በሆላንድ፣ 2014 ላይ በጀርመን፣ 2018 ላይ 2018 በማን እንደወጡ እርግጠኛ 2022 በክሮኤሽያ ተሸንፈው ነው ከዓለም ዋንጫ ውጭ ሆኑ። በቤልጅየም 2018 ላይ ሁሉም የአውሮፓ ሀገራት ናቸው። የእስያን የአፍሪካን ብሔራዊ ቡድኖች እና የኮንካካፍ ብሔራዊ ቡድኖችን ያሸንፋሉ። አሁን ትልቁ ችግር ከአውሮፓ ብሔራዊ ቡድኖች ጋር ሲገናኙ ነው። እስካሁንም ድረስ ችግር የሆነባቸው ከፍ ካሉት ብሔራዊ ቡድኖች ጋር ሲገናኙ ማለት ነው። ግን ይህን ጨዋታ ያው በሁለቱ አጋማሽ 40 ክሮስ አድርገዋል። እንዳነሳሁት የአሰልጣኙን ልምድ፣ እርጋታ፣ የውሳኔ ክላሪቲ ምናምን አየ ነው። ምክንያቱም ካሴሜሮን ማቆየታቸው እንዲሁ ካየሹ የቢጫ ካርድ ሰለባ ቢጫ ካርድ ተመልክቶ ስለነበር አንቺም እንደጠቀሱ ፐርፎርማንሱ ላይ ችግር ስለሚያመጣ ያ ቦታ ደግሞ በጣም ቁልፍ ቦታ ፋውል እንድትሰሪ የምትገደጅበት ታክል እንድትወርጅ የምትገደጅበት ቦታ ስለሆነ ማቆየታቸው ያንን ሪስካቸውን የሚያሳይ ነው። ግን አንቼሎቲ እንደዛ ናቸው። ሲቀይሩም ግን ለውጥ ሲያደርጉም ኤንድሪክ የበለጠ ከጀርባ ለመሮጥ ፈቃደኛ የሆነ ተጫዋች ነው እና የጃፓን ብሔራዊ ቡድንን ዲፕ እንዲከላከል በመጠኑ አስገድዷል። ሁለተኛ ማርቲኔሊ ነው ተቀይሮ የገባው። አሁን ማርቲኔሊ ኦቪየስ ውሳኔ አይደለም፣ ምክንያቱም ኔይማር ነው የምጠበቂው በዛ ሰዓት የመጨረሻዎቹ 20-25 ደቂቃዎች ላይ ኔይማርን ለምን ቀይረው እንዳላስገቡት ተናግረዋል።
አሁን እሳቸው ወደ ተጨማሪ 30 ደቂቃ የምንገባ ከሆነ 30 ደቂቃ ይቀረው ነበር 1 ሰዓት ማለት ነው። ኔይማር አሁን ያለው ፊትነስ 1 ሰዓት አይጫወትም። የሚገርም ነው። ለኔ የኔ ግምት ምን መሰለኝ ኔይማር የሆነ ጊዜ ይጠቅማቸው ይሆናል። ኔይማር ለምን አልሄድም የሚል ጩኸት ለማስቀረት ነው የዓለም ዋንጫው ሊሰጥ ይዘውት የሄዱት ነው የኔ ግምት። አሁን የሆኑ ጨዋታዎች ላይ ተቸገሩ እንበል አይደለም አይተውታል ቢገባ እንደውም የሆነ ሰዓት ላይ ኔይማር ነው በቃ ይሄን ጨዋታ በኔይማር ነው ይሄን ጨዋታ ሊያሸንፉ የሚችሉት። ምክንያቱም በጠባብ ስፔስ የሆነ ነገር ማድረግ የሚችል ተጫዋች ነው። አሁን ችግሩ ምንድነው? አሁን ያለው የኔይማር ቨርዥን ነው ችግሩ። ኔይማር ኖርማሊ ልክ ነው እንደዛ አይነት ተጫዋች ግን እኔም እንደዛ አሰብኩ። አሁን በቃ ኤክስትራ ታይሙን አስበው ነው የማይቀይሩት። ወደ ኤክስትራ ታይም ቢሄዱ ኖሮ ይቀይሩት ነበር ወዲያው ብያስብ እንደውም የሚገርም እሱ አስተያየት ተለያዩትም ኤክስትራ ታይም ላይ ይቀይሩት ይሆናል ብዬ ኤክስፔክት አረግ ነበርና በቃ ግን ጨዋታው 90 ደቂቃ ውስጥ የሚያልቅ ከሆነ ኔይማር ምንም ደቂቃ አያገኝም የሚል እምነት ነበረኝና ግን የሆነ ጊዜ ሊያስፈልጋቸው ይችላል። ልክ እንደሆነ ካርድ ይጠቀሙበት ይሆናል። ግን ኔይማር ባይሄድና የብራዚል ብሔራዊ ቡድን መጥፎ በተጫወተ ቁጥር እሱን ትተን በመሄዳችን ምክንያት ነው እንደዛ ይሆን ነው የሚል ጩኸት መኖሩ አይቀርም። በመጠኑ ፖለቲካል ውሳኔ ይመስለኛል የህዝብ ዲማንድን እንጂ የኔይማር ቦዲ ኦፍ ወርክ ባለፉት 3 ዓመታት ለብራዚል ብሔራዊ ቡድን ያስመርጣል ብለዋል። እሳቸው ኤክሰፕሽን ነው ፊት ከሆነ ወስደዋለሁ ብለው ነበር እና ስታዩ በመጠቀም ፍላጎት ተጫዋቹ ላይ በምድብ ጨዋታዎችም ላይ አልነበረም። ከስኮትላንድ ጋር ማለፋቸውን አውቀው ከዛ ደግሞ አየነው ኦፍ ምታቱን ታይዋለሽ። ድንገት ችሎታ አይጠፋም። ፊትነስ ግን የፊትነስ ችግር እዛ 20 ደቂቃ ላይ ማየት ይቻላል። ኦፍ ፔስ ነው አይተውታል እሱ። ስለዚህ ማርቲኔሊን ቀድሞ አስገቡት። ያው የክላስ ጉዳይ አይደለም። ጥሩ ሲዝን እያሳለፈ አይደለም። ከጨዋታው በኋላም እንደተናገረው እግር ኳስ በዚህ ስብስብ ውስጥ መካተት የለበትም የሚሉ ሰዎች እንደነበሩ አውቃለሁ። እግር ኳስ እንደዛ ነው የሚሰራው። እኔን ያልፈለጉ ሰዎች መኖራቸውን እረዳለሁ። ግን ትንሽ ደስ ብሎኛል ብሔራዊ ቡድኑን ስለደገፍኩ። እነዛ ወደ ዓለም ዋንጫው ባልሄደ ያሉኝንም ሰዎች ስላስደሰትኳቸው ደስ ብሎኛል። ቢያንስ ዛሬ ያስደስቻቸዋለሁ የሚል በጣም ትሁት የሆነ አስተያየት ሰጥቷል። 95ኛው ደቂቃ ላይ ነው ጎል ያስቆጠረው። እኔ እንደ መሳሪያ ማርቲኔሊ የፍጥነት ለውጥ በምትፈልጊበት ጊዜ በጣም ጥሩ መሳሪያ ነው እና በጣም ጥሩ አሲስት ነው ከብሩኖ ጊማራይሽ የደረሰው በግራ እግሩ ነው አሲስቱ። ይሄኛው እኔ የበለጠ አሁን ጎል ያስቆጠረበት ቦታ ላይ መጫወት አለው። የኔ እምነት እንደዛ ነው። ማርቲኔሊን በተመለከተ ብዙ ጊዜ ብያለሁ እንደዚህ ለኔ አጥቂ ነው። የክንፍ ተጫዋች የሚያስመስለው ፍጥነቱ ነው እንጂ አጥቂ ነው ለኔ። ሲመጣ አርሰናል ውስጥ አጥቂ ሆኖ ነው እንደዛ በጣም ትልቅ ተስፋ የሚጣልበት ተጫዋች ነበር። ብዙ የተሞከረ አይመስለኝም በአጥቂነት። ጥሩ አጨራረስ ነበር። ባለቀ ሰዓት ነው ጎል የተቆጠረው። ከኤክስትራ ታይም አድኗቸዋል። በተለይ ደግሞ እንደዚህ አይነት ኃይለኛ ሙቀት ባለበት ጊዜ እና ደግሞ ጥሩ ሲዝን አይደለም አይደል አርሰናል ውስጥ ያሳለፈው። በተለይ በሁለተኛው የውድድር ዘመን አጋማሽ ሊለቅ ይችላልና የሚል ወሬ እንሰማለን አይደል ብዙ። ግን ሲቲ ላይ በ93ኛው ደቂቃ ላይ ጎል አስቆጥሯል። ስፖርቲንግ ሊዝበንን ባሸነፉበት ጊዜ ያንን ግሩም አሲስት ለካይ ሃቨርትዝ የሰጠው 92ኛው ደቂቃ ላይ ነው። የመጨረሻ ደቂቃዎች ላይ እንደ አይነት ትልልቅ ጎሎች የማስቆጠር ወይም ትልቅ ኢምፓክት የመፍጠር ታሪክ ያለው ተጫዋች ነው። ስለዚህ ለብራዚል በጣም ጥሩ ውጤት ነው። አሳማኝ ፐርፎርማንስ አልነበረም። በተለይ መጀመሪያ አጋማሽ ፐርፎርማንስ፣ ሁለተኛ አጋማሽ ላይ ቪኒሺየስ በጣም ድንቅ ጎል ያስቆጠር ተቃርቦ ነበር። ያ ጎል ቢቆጠር የቶክፖ የሚሉት ነው ያለፈበት የጎል እድሉን የፈጠረበት ወደ ጎል የሞከረበት ሰዎች ካስታወሱት አላቅም። ሮናልዶ ቱርክ ላይ 2002 ያስቆጠረውን ጎል ይመስላል። አንድ አይነት አይደለም ፕሮሰሱ፣ ግን መጨረሻ ላይ የሞከረው በእግሩ ጫፍ ወደ ጎል የመታው ሱዙኪን ያዳ ነው እና በጣም ድንቅ ሙከራ ነበር። ትናንትና እንግዲህ ብራዚል ጃፓንን አሸንፋ አልፋለች። ያው ቀላል ተጋጣሚ አልነበሩም፣ ግን ማሸነፍ ጃፓን በጣም የሚያሳዝኑት ሁሌ ግን ጃፓን ከውድድር ስትወጣ አሳዛኝ ተሸናፊ ሆና ነው የምትወጣ። የጥሎ ማለፍ ጨዋታ በታሪካቸው አሸንፈው አያውቁም እና ሁልጊዜም ከመጨረሻዎች 16 ውጪ ነው የሚሆኑት። ተከታታይ 4ኛ የዓለም ዋንጫ ነው። ግን ትላንት እንዳልነው ይሄ የፕሮሰሱ አንድ አካል ነው፣ አንድ ኤክስፒሪየንስ ነው ብለው ነው የሚወስዱት እና ጨዋታው ካለቀም በኋላ አሰልጣኙ ተጫዋቾቹ ፊት እጅ ሲነሱ፣ ደጋፊው ፊት እጅ ሲነሱ በቃ ያ የ10 ዓመት ስልጣኔ የሚሰጥሽ ዲሲፕሊን፣ እንደዚህ አይነት ዲሲፕሊን ስቶይክ ናቸው፣ በጣም የተረጋጉ ናቸው። አዝነዋል ኦፍ ኮርስ ኢታኩራ ሲያለቅስ ማቴዎስ ኩኛ ሄዶ ሲያጽናና አይተናል። ግን ህልማቸው 2092 ምናምን የሚል ስለሆነ አንድ የመማሪያ ምዕራፍ አድርገው ነው የሚቆጥሩት ብዬ ገምታለሁ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል።
በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።